አሰልጣኞች ራሱ በሞራል እያሰሩኝ ተግባብተው በቃ ደስ የሚል ስራ ነው ያለ። ፌዴሬሽንም ያው ከማሳጅ ጀምሮ ከሁሉም ነገር በጣም አሪፍ ነው። በተቻለ መጠን ከዚህም በፊት የነበረውን ውጤት ለማስቀጠል ነው አላማችን። የ2026 ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ውድድር በአሜሪካ ኦሪገን ይደረጋል። ከቀናት በኋላ በሚደረገው በዚህ ውድድር ኢትዮጵያን በመድረኩ የሚወክሉ አትሌቶች ዝግጅታቸውን እያደረጉ ይገኛሉ። እንጦጦ በ4000 እንዲሁም በአዲስ ስታዲየም በዛሬው በጣም ዝግጅት እያደረግን ነው። በጣም ጥሩ ዝግጅት እያደረግን ያለ በጣም ደስ የሚል ተነሳሽነት ያለ በቃ ደስ የሚል ወጣት ተመርጠዋል። አሪፍ ልጆች አሉ። ለውጤት እየተዘጋጀን ያለን አሪፍ ዝግጅት እያልን ነው ማለት ሁሉም ጀምረናል። ትራክም ኮርኮንችም አየሩም ሁሉ ማካመት አድርገን አየሩ ምናምን ደስ ይላል። ቀዝቀዝ ያለ ነው። አሪፍ ዝግጅት እያደረግን ነው። ውድድር የምናደርግበት ቦታ ላይ ሞቃታማ ስለሆነ ያንን ባማከለ በተቻለ መጠን አጭር ጊዜ ቢሆንም በእነኚህ ጊዜያቶች ውስጥ ተጠቅመን የተሻለ ስራ እና ውጤት ለማምጣት እየሰራን ያለነው። በዚህ ዓመት ካካሄድናቸው ውድድሮች አንዱ ከዚህ 20 ዓመት በታች ውድድሮች ናቸው። እንግዲህ በዚሁ መሰረት እንግዲህ ወደ 76 የሆኑ አትሌቶች መርጠን እንግዲህ ፌዴሬሽኑ ባደረገው የኤምአርአይ ማጣራት አካሄደን ወደ 24 እና 25 አትሌቶች ተመርጦ ካለፈው ሐምሌ 8 ጀምሮ በሱሉልታ በቀኒሳ ሆቴል በሚገኘው አስፈላጊ ዝግጅቶች እያደረግን ነው። ከተለያየ ክልል ምናምን የመጣ ነው። ሁሉም እንትን ያለ ነው፣ ግን ሁሉም ነገር ችለን የዛም እንትን ብለን አዳፕት አድርገን አሪፍ ነው። ደስ ይላል። ኮቾቹም በቃ እገዛቸው ምናምን ነገር ደስ ይላል። ስሜቱ በጣም ደስ የሚል ነው። ሀገር መወከል እውነት በጣም ደስ የሚል ነው። አንደኛ ለሞራል አለው። በቃ ተነሳሽነት በጣም ደስ የሚል ዝግጅት ነው ያለ። ደስ ይላል። አሰልጣኞችም በጣም አሪፍ ናቸው። አሪፍ የሚባሉት ነው ተመርጦ የመጡኛን ያሰለጠኑ ያለ። አትሌቱም ያው በፍቅር በወኔ በሞራል እየሰራ ነው ያለ። ልጆቹን ማገናኘት ብዙ የቸገረን ነገር የለም። አሰልጣኞቹን በአጋጣሚ ብዙ ጊዜ የምንገናኝነን እኛም ለመገናኘት እና ለመግባባትም አልተቸገርንም። እቅዶችን አውጥተን ወደ ልጆቹ ወደ ስራ ነው ያወረድነው። ስራውንም በአግባቡ ነው የተቀበሉት። ልጆች ጋር መግባባት ችግር አልገጠመንም። ከዚህ በፊት የነበሩትን አትሌቶች ተተኪ ሊሆኑና ሊወክሉ የሚችሉ ሀገራችን ባንዲራ ከፍ ሊያደርጉ የሚችሉ ሀገራችንን ለዓለም ሊያስተዋውቁ የሚችሉ እነኚህ ስለሆኑ በስነ ልቦና ምን አይነት የሀገር ፍቅር እንዴት እንደሆነ በደንብ የበለጠ እላቸው ላይ እየተሰራ ነው። እንግዲህ ለዚህ ዝግጅት አስፈላጊውን ግብዓቶች፣ የሰው ኃይል፣ ሌሎችም ነገሮች ፋይናንስ አሟልተው እንግዲህ በተሻለ እንደ ማንኛውም ዓለም አቀፍ ውድድሮች ዝግጅት አድርገን እንግዲህ ከሚቀጥለው እንደ አውሮፓ አቆጣጠር ከኦገስት 5 ከ9 በሚካሄደው ኦሪገን በሚካሄደው ውድድሮች ለመሳተፍ እንግዲህ ዝግጅት ላይ ነን። ጠንክረን ሰርተን የተሻለ ውጤት ነው ከእግዚአብሔር ጋር በቃ ከ1 እስከ 3 ነው በቃ ሜዳሊያ ላይ ለማምጣት ነው። ኢትዮጵያ የለመደች ስለሆነ ወርቅ ለማምጣት ነው በቃ የሚሰራው እሱ ነው። ጥሩ ዝግጅት እያደረኩ ነው ያለሁኝ። ከዛ ላይ ያው ጥሩ ፉክክር ይኖራል። እኛም ያን ተቋቁመን ጥሩ ውጤት ይዤ እንደመጣ ለኢትዮጵያ ባንዲራውን ከፍ እንደማደርግ ተስፋ አለኝ። ትራክ ላይ ሲገባ ነው የሚታየው፣ ግን አሁን ያለውን ወቅት ስራችን ምናምን አሪፍ ነው። ደስ ይላል። ዝግጅታችን ደስ ይላል። አሪፍ ነው። እንግዲህ ከፈጣሪ ጋር ጥሩ ውጤት እናመጣለን ብለን እናስባለን። በተለይ ሴቶቹ ላይ ጠንካራ ልጆች ያሉበት ነው በየኢቨንቱና የተሻለ ነገር አለ ብዬ ያስባለሁ። በተቻለ መጠን ከዚህም በፊት የነበረውን ውጤት ለማስቀጠል ነው አላማችን። እስካሁን ባሉ ሙሉ ጤንነት ላይ ነው ያሉት። ትሬኒንጋቸውን በጥሩ ሁኔታ እየተከታተሉ ነው ያሉትና ከእግዚአብሔር ጋር ጥሩ ነገር እንጠብቃለን።